ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 14 ተራ ቁጥር 16 ለአድማጮች እንዳይበዛ ከሁለት የተከፈለ ስለሆነ ምዕመናን ግን ይህን ስታደምጡ ከተራ ቁጥር 1 ጀምራችሁ በተከታታይ እንድታደምጡ ታሳስባችኋለሁ። ተራ ቁጥር 16 ወአባ ጉንባህ ወከራዲዮን ወዛ አምሳሊሁ እርኩም ነጭ ወፍ የሚመስለውን ሁሉ አትብሉ አለ። አሁን ይሄ የምናነበው ከኋላም አሁን የነገርኳችሁ እግዚአብሔር የሚበላውንና የማይበላውን እንስሳ ለሙሴ የነገረውን ነው። አሁንም ከዚህ አሁን የሰማችሁት የማይበላውን እንስሳ እየነገረን ነው እግዚአብሔር። ተራ ቁጥር 17 ወጵርፍሬወን ወጽግነት ሳቢሳ ፍላጹት ወጽግነት የሚለው የሌሊትን ወፍ ነው። ወጵርፍሬወን የሚለው ሳቢሳን ወይም ፍላጹትን ነው። ጽግነት የሚላት የሌሊትን ወፍ ነው። እነዚህ ሁሉ አይበሉም የረከሱ ናቸውና እነዚህን በልታችሁ እንዳትረክሱ አለ። ተራ ቁጥር 18 ወእሉ ኩሎሙ አዕዋፈ ርኩሳን እሙንቱ ለክሙ ወኢትብልዑ እምኔሆሙ ሁሉንም ሲናገራቸው መጥቶ ነበርና እነዚህ አዕዋፍ ሁሉ የረከሱ ናቸውና ከእነሱ ምንም ነገር እንዳትበሉ አለ። ከኋላው ላይ ያለውን መለስ ብላችሁ የተመለከታችሁት እንደሆነ ትላልቁን እንስሳ ሁሉ፣ በሰማይ ላይ የሚበረውን ሁሉ፣ በባህር ውስጥም የሚሄደውን ሁሉ የማይበላውን እና የሚበላውን ተናግሮታል። ተራ ቁጥር 19 ወእም ኩሉ አዕዋፍ ዘንጹህ ብልዑ ንጹሐን ከሆኑት አዕዋፍ ወገን የሆኑትን ግን ብሉ አለ። ተራ ቁጥር 20 ወኩሎ ማውታ ይትብልዑ ለፈላሲ ዘውስተ ሀገርክሙ አው ለባዕድ ሀብዎሙ ይብልዑ ሙቶ ያደረውን በክቱን እናንተ አትብሉ አለ። ግን በሀገራችሁ ላለ ስደተኛ ለሀገር ወገን ለሌላቸው ስጧቸው፣ እነሱ ይብሉት እንጂ እናንተ ሙቶ ያደረውን የበከተውን አትብሉ አለ። ተራ ቁጥር 21 እስመ ሕዝብ ቅዱስ አንተ ለእግዚአብሔር አምላክከ ወኢታብስል መሐሰአ ባህሊበ እሙ አንተ ለፈጣሪህ ለእግዚአብሔር የተለየህ ቅዱስ ወገን ነህና አለ። የረከሰ ነገር አትብላ፣ ጠቦቱንም በእናቱ ወተት በእናቱ ቅቤ አትቀቅለው አለ። ይህ ማለት የእናቱን ጡት እየጠባ ያለውን ግልገል የእናቱን ጡት መጥባቱን ሳይተው ይህንን አትረደው አለ ሲል ነው። ጥጃውን ማለት ነው። የፍየልም ግልገል የበግም ግልገል ይሁን የእናቱን ጡት መጥባቱን ሳያቆም ጡት መጥባቱን ሳይተው ይህንን አትረደው አለ። የእናቱን ጡት እየጠባ ሳለ አትረደው። ይሄ ስለ ርኅራኄ ነው። ለቤተ እግዚአብሔር የምትሰጠው ከብት ሲጠባ አይቆይ፣ ሹም አይቶት ይደግ ሲል ነው። ይሄ ማለት ለቤተ ክርስቲያን እሰጠዋለሁ፣ ለቤተ እግዚአብሔር መባ አድርጌ አቀርበዋለሁ ብለህ ያሰብከው እንደሆነ ጡት እስከሚያቆም ድረስ አታቆየው። የቤተ ክርስቲያኑን ሹም አምጥተህ ለቤተ ክርስቲያኑ ሹም አሳየው አለ። የቤተ ክርስቲያኑ ሹም አይቶት ከዚያ በኋላ የእናቱን ጡት እየጠባ ይደግ እንጂ የቤተ ክርስቲያኑ ሹም ሳያየው የእናቱን ጡት እያጠባህ አታሳድገው አለ። ምክንያቱም የእናቱን ጡት እየጠባ ካደገ በኋላ ሐሳቡ እንዳይቀየር ነው። ሹሙ ካየው ግን
ለቤተ ክርስቲያን ለቤተ እግዚአብሔር የሰጠኸው ያ ጥጃ ምን ላይ ደረሰ ብሎ ስለሚቆጣጠረው የቤተ ክርስቲያን እንደሆነ ሆኖ ይቆያል ማለት ነው። ለዚህ ነው ተራ ቁጥር 22 አስራተ ተኤስርም ኩሉ እክልከ ዘዘራይከ ዘተአቱ እሙስተ ገራዊከ በበአቱ በየዓመቱ በእርሻህ ላይ ከምትዘራው ከምታስገባው አዝመራህ ከምታዘምረውን ማዝመራህ አስራት በኩራትን አውጣ። በእርሻህ ላይ ዘርተህ ከምታስገባው እህልህን በዓመት በዓመት አስራትህን አውጣ አለው። እህልህን በየአይነቱ ዘርተህ ከዘራው ካመረትከው ምርተህ በየአይነቱ አስራትህን አውጣ አለ። አስራት ማለት አንድ ሰው 12 መሬት ላይ ቢያርስና ቢዘራ 12 መሬት ላይ የተዘራው እህል የተለያየ ቢሆንም ከ12ቱ መሬት ላይ በየአይነቱ አስራቱን ያወጣል ማለት ነው። ከባቄላው ባቄላ፣ ከስንዴው ስንዴ፣ ከገብሱ ገብስ፣ ከዘንጋዳው ዘንጋዳ፣ ከጤፉ ጤፍ፣ ከእህሉ አይነት ሁሉ ወይንም ከሆነ ከወይኑ ከሁሉም በየአይነቱ አስራትህን አውጣ አለ። ተራ ቁጥር 23 ወብልኦ በበአመት በቅድመ እግዚአብሔር አምላክከ በመካን ዛሬ እግዚአብሔር አምላክከ ከመይሰመይ ስሙ በህየ ስሙ በዚያ ይጠራ ዘንድ ፈጣሪ እግዚአብሔር በመረጠው ቦታ በፈጣሪ በእግዚአብሔር ፊት በዓመት በዓመት ይህንን ብላ አለ። ወታበው አስራቲሁ ለእክልከ ወለወይንከ ወለቅብከ ወለበኩረ አልህምቲከ ወአባጊከ ከመ ትትመሃር ፈሪሆቶ ለእግዚአብሔር አምላክከ በኩሉ መዋዕል በዘመኑ ሁሉ ፈጣሪ እግዚአብሔርን መፍራትን ትማር ዘንድ የእህልህንም የወይንህንና የዘይትህን አስራት ከላሞችህና ከበጎችህም መጀመሪያ የተወለደውን ይህንን አስራትህን በኩራትህን ለእግዚአብሔር ስጥ አለ። ተራ ቁጥር 24 ወለእመሰርሁ ቁቱ ምን የከፍኖቱ ወይ ትክል ወሲደ እስመ ውእቱ መካን ዛሬ እግዚአብሔር አምላክከ ከመይሰመይ ስሙ በህየ እስመ ባረከከ እግዚአብሔር አምላክከ። ነገር ግን ያለህበት አገሩ ሩቅ ሆኖ ጎዳናው ከአንተ የራቀ ቢሆን በዚያ ስሙ ይጠራበት ዘንድ ፈጣሪ እግዚአብሔር የመረጠው ቦታ የራቀ ነውና መውሰድ የማይቻልህ ቢሆን ፈጣሪ እግዚአብሔር ስለባረከህ አለ። ፈጣሪ እግዚአብሔር ስለባረከህ አለና ቁጥር 25 ላይ እንዲላል ወትሬስዮ ለብሩር ወትነስ ብሩሮ በእዴከ ወተሃውር ሀበ መካን ዘሃሬ እግዚአብሔር አምላክከ። የምትሄድበት ሀገሩ ስለራቀህ እህሉን ለብር መንዝረህ ማለት ለብር ሽጠህ በብር አቅንተህ ማለት ነው። ብሩን በእጅህ ይዘህ ፈጣሪ እግዚአብሔር ወደ መረጠው ቦታ ሂድ አለ። ለፈጣሪ ለእግዚአብሔር የምታቀርበው ከእህል ወገን ከሆነ አገሩ ስለራቀ እህሉን ገበያ ሽጠህ ብሩን ይዘህ፣ ከብትም ከሆነ ይዘው የምትሄደው ከብቱንም በጎዳና ከምታደክመው ከብቱንም ሽጠህ ብሩን ይዘህ ለአምላክ ለእግዚአብሔር መባህን አቅርብ አለ። አገሩ ለራቀበት ሰው የእግዚአብሔር የሆነውን ነገር ሽጦ ብሩን ወስዶ ለቤተ እግዚአብሔር መስጠት ይቻላልና እንዲህ አለ። ተራ ቁጥር 26 ወትሁብ ብሩረ ለኩሉ ዘፈተወት ነፍስከ አው ለላህም አው ለበግ አው ለወይን አው ለሜስ አው ለኩሉ ዘፈተወት ነፍስከ። ወይን ማለት ሜስ የሚለውን ነው። ወይን ሜስ የሚለው አንድ ወገን ነው። ብሩንም ወስደህ ላም ወይም በግ ወይም ወይንና ጠጅ ሰውነት የወደደችውን ሁሉ ግዛበት አለ። በአገርህ ያለውን በጉንም ላሙንም በሬውንም እህሉንም ሽጠህ ይዘህ ሂደህ እዛ የእግዚአብሔር ቤተ መቅደስ ባለበት አካባቢ ገበያ ካለ የወደድከውን ገዝተህ መስጠት ትችላለህ አለ።
ከየም ካልሆነ ብሩን መስጠት ትችላለህ አለ። ወብላ በህየ በቅድመ እግዚአብሔር አምላክከ ወተፈሳህ አንተ ወቤትከ። ይህንን በፈጣሪ በእግዚአብሔር ፊት በልተህ አንተም ወገኖችም ደስ ይበላችሁ። ለአምላክ ለእግዚአብሔር ያቀረብከውን መባ ከተባረከው ከተቀደሰው በልታችሁ ጠጥታችሁ ሰውነታችሁ ደስ ይበላት አለ። ዛሬ ምእመናን ለቤተ እግዚአብሔር እንደሚገባቸው ሁሉን ነገር ሰጥተው ቤተ እግዚአብሔር መጥተው ቁመው አስቀድሰው ቅዱስ ሥጋውን ክቡር ደሙን ጸበሉን ጠጥተው ሲሄዱ እንደሚረኩና ደስ እንደሚላቸው ሁሉ ማለት ነው። ዛሬ ምእመናን አስቀድሰው ቅዱስ ሥጋውን ክቡር ደሙን የሚቆርቡት ራሳቸው በሰጡት ገንዘብ ነው። ከእነሱ ኪስ የወጣ ነውና ከኪሳቸው የወጣውን አስቀድሰው ሲቆርቡት ደስ እንደሚላቸው እነዛም እንደዚህ ያደርጉ ነበርና ነው። ተራ ቁጥር 27 ወለሌዋዊ ዘውስተ ሀገር ከኢትህድጎስ መአልወቱ ርስት ወክፍል ዘምስሌከ። ካህኑ ግን ከአንተ ጋር ርስት ዕድል ፈንታ የለውምና በአገርህ የሚኖር ካህኑን አትተወው፣ አትርሳው ማለት አብረህ አብላው አለ። ካህን ርስት የለውም፣ ጉልት የለውም። እግዚአብሔር ለሙሴ ሲያዘው ለካህናቱ ለሌዋውያን ርስት ጉልት አታካፍላቸው፣ ርስትና ጉልትን ለእስራኤል ብቻ ስጥ እንጂ ለካህናቱ ቤት የሚሰሩበት ለልጆቻቸው የጓሮ እሸት የሚቆርጡበት የጓሮ መሬትና የቤት መስሪያ ካልሆነ በስተቀር ርስት ጉልት ለካህናት ትስጥ። የካህናት ርስታቸውና ጉልታቸው እኔ ነኝና ምእመናን ለእኔ የሚያመጡትን አስራትና በኩራት እሱን እየበሉ ይኖራሉ እንጂ ለካህናት ርስት ጉልት አትስጥ ብሎት ነበርና፣ አሁንም ምእመኑን ካህኑ እንዳንተ ርስት ጉልት የለውምና ካህኑን አትርሳው፣ ወደ ቤትህም አምጣው፣ በቤትህም ያለውን ሁሉ ከአንተ ጋር አብረህ አብላው አለ። ካህኑ የሚያገለግለው አንተን ነውና ካህኑ ለአንተ ባሪያ ሆኖ የሚያገለግልህ አንተን ስለሆነ አገልጋይህን ባሪያህን ካህኑን አትርሳው፣ በሁሉ ነገር እርዳው፣ አግዘው አለ። ተራ ቁጥር 28 ወበሳልስ ዓም ታበው ኩሎ አስራተ እክልከ ወዘአመታት ውስተ ታነብር ውስተ ቤትከ። በሦስተኛው ዓመት የእህልህን ሁሉ አስራት አውጥተህ የአንዱን ዓመት እህል በቤትህ አስቀምጥ። ተራ ቁጥር 29 ወእምዝ ይመጽእ ምስሌከ ሌዋዊ እስመ አልቦቱ ርስት ወክፍል ምስሌከ። ከአንተ ጋር ዕድል ፈንታ ርስት የለውምና ከዚህ በኋላ ካህኑ ከአንተ ጋር ይምጣ አለ። በዓልህን አክብረህ አንተ ከቤተ እግዚአብሔር ወደ ቤተ ስትመጣ ካህኑንም ይዘኸውን አለ። እንደ አንተ ርስት ጉልት የለውምና በዓልን ለማክበር በበዓል ጊዜ ደስታን ለመካፈል እንዳንተ የለውምና ካህኑን ወደ ቤትህ ይዘህን አለ። ወግዩር ወጓለማውታ ወእብሔር ዘውስተ አገርከ ይብልኡ ከመ ይባርከ እግዚአብሔር አምላከከ በኩሉ ግብርከ ዘገበርከ። በዚህ በሠራው ሥራ ሁሉ ፈጣሪ እግዚአብሔር ያከብር ዘንድ እናት አባት የሞቱበትንም ልጅና ስደተኛውን ልጅ በሀገርህ ያለችውንም ባልቴት ረዳት የሌላትንም ሁሉ እንዲሁ በበዓላት ቀን ወደ ቤትህ አስገባቸው፣ ከአንተ ጋር ደስታን ይካፈሉ። በሀገር ችግረኞች ሲኖሩ እግዚአብሔር ከሰጠህ ነገር ሁሉ ችግረኞችን ብትረዳበት አምላክህ እግዚአብሔር አንተን የበለጠ ይረዳሃል አለ።